ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ከጌዲዮ ቴሌቪዥን የሰዓቱን ዜና 7 ይዘንላችሁ ቀርበናል። ከዜናዎቹ ጋር ይሳቅ አበበ ነኝ። በቅድሚያም አርዕስተ ዜና። ሰላምን የሚሻማ ትውልድን መፍጠር ትኩረት ሊሰጠው የሚገባ አጀንዳ መሆኑን የዲላ ከተማ አስተዳደር ገለጸ። ጥር 30 በዲላ ሁለገብ ስቴዲየም ለሚከበረው የጌዲኦ ብሔር የዘመን መለወጫ ደራሮ በዓል የዲላ ከተማ አስተዳደር ቅድመ ዝግጅቱን ማጠናቀቁን ገለጸ። ቻይና የመጀመሪያውን በረራ ላይ የቀዶ ጥገና ሕክምና የሚሰጥ አውሮፕላን ስራ አስጀመረች። ተመልካቾቻችን በዝርዝር ዘገባዎቻችን እነዚህንና ሌሎች ጉዳዮችን የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እናስቀድማለን። የኢትዮጵያ ፌደራል ፖሊስ የተሽከርካሪዎችን የሰሌዳ ስርዓት ሙሉ በሙሉ ዘመናዊና በቴክኖሎጂ የተደገፈ ለማድረግ መዘጋጀቱን አስታወቀ። አዲሱ የሰሌዳ ስርዓት በሕገወጥ መንገድ የማይባዛ ምስጢራዊ የደህንነት መለያ ያላቸውና ከዘመናዊ የመረጃ ቋት ጋር የተሳሰሩ በመሆናቸው እንቅስቃሴን ለመከታተል ያስችላሉ ተብለዋል። ማንኛውንም የዲሲፕሊን ጥሰት ለመቆጣጠርና የፖሊስን ስነ ምግባር ለማስከበር ይረዳሉ። በ2030 ወደ ሙሉ ዲጂታል አሰራር ለመሸጋገር የተቀመጠውን ግብ ለማሳካት ትልቅ ሚና እንደሚጫወቱም ተገልጸዋል። አዲሱ የሰሌዳ ስርዓት በነገው ዕለት በይፋ ይመረቃል። ዘገባው የኢትዮጵያ ፌደራል ፖሊስ ነው። ሰባተኛው ጠቅላላ ምርጫ ነፃ ፍትሐዊና ሰላማዊ እንዲሆን የፖለቲካ ፓርቲዎች የነቃ ተሳትፎ ሊያደርጉ እንደሚገባ ነፃነትና እኩልነት ፓርቲ ገለጸ። የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም እንዳሉት ፓርቲው በሕዝብ ተወካዮች ምክር ቤትና በክልል ምክር ቤቶች በቂ ውክልና ለማግኘት የሚያስችለውን የምርጫ ስትራቴጂ አዘጋጅቷል። የምርጫ ስትራቴጂው ፓርቲው ከተፎካካሪነት ወደ መሪነት ተሸጋግሮ ጠንካራ መንግስትን መመስረት እንዲችል ከፍተኛ አስተዋጽኦ ያበረክታል ነው ያሉት። ነፃነትና እኩልነት ፓርቲ በመጪው ጠቅላላ ምርጫ ዲሞክራሲያዊና ሰላማዊ በሆነ መንገድ ለመፎካከር ሰፊ ዝግጅት እያደረጉ እንደሚገኙ ጠቁመዋል። የፓርቲው ስራ አስፈጻሚ ኮሚቴ አባልና የምርጫ ጉዳዮች ኃላፊ ካሚል ሰይድ በበኩላቸው ፓርቲው በሀገራዊ ጉዳዮች ላይ ያለውን ተሳትፎ አጠናክሮ እንደሚቀጥል ገልጸዋል። ፓርቲው ከተመሰረተ 7ኛ ዓመቱ ላይ እንደሚገኝ ጠቁመው ለመጪው ምርጫ የሚመሩበትን ፍኖተ ካርታ የያዘ ስትራቴጂ ሰነድ ማዘጋጀታቸውንም ገልጸዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። የመሶብ ቨርቹዋል አገልግሎትን በተንቀሳቃሽ አውቶቡሶች ለመስጠት እየተሰራ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የመሶብ ቨርቹዋል አገልግሎትን በተንቀሳቃሽ አውቶቡሶች ለመስጠት እየተሰራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ላይ ገልጸዋል። ባለፈው ዓመት የተጀመረው መሶብ የአንድ ማዕከል አገልግሎት አሁን ላይ በ33 ማዕከላት አገልግሎቱ እየተሰጠ ይገኛል። ይህን አገልግሎት ቨርቹዋል ለመስጠት እየተሰራ ነው ያሉት ጠቅላይ ሚኒስትሩ አገልግሎቱን ለመጀመር ትንሽ ጊዜን የሚወስድ ሲሆን የፋይዳ፣ የፓስፖርት፣ የግብርና፣ የሞባይል ብር የመሳሰሉ አገልግሎቶችን የሚሰጡበት ይሆናል። ራቅ ያለ ቦታዎች ላይ ህንፃን መገንባት ከባድ እየሆነ ስለመጣ ባስ ላይ የሚሰጠው ቨርቹዋል አገልግሎት በየሰፈሩ እየተሄደ የሚሰጥ ሲሆን ይህም ህብረተሰቡ አገልግሎት አሰጣጥ ላይ የሚያሳየውን ሩሮ ለመቀነስ ያስችላል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በምክር ቤት ተገኝተው ምላሽና ማብራሪያ ካነሱባቸው ጉዳዮች አንዱ የመሶብ አንድ ማዕከል አገልግሎት አሰጣጥ ነው። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የተከበራችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እንሄዳለን። ሰላምን የሚሻማ ትውልድ መፍጠር ትኩረት ሊሰጠው የሚገባ አጀንዳ መሆኑን የዲላ ከተማ አስተዳደር ገለጸ። በደቡብ ኢትዮጵያ ክልላዊ መንግስት የዲላ ከተማ ሰላምና ጸጥታ መምሪያ የጸጥታ ምክር ቤት ጉባኤ አካሂዷል። አብነት አበበ ያዘጋጀውን ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። በየጊዜው የመንግስት ተቀዳሚ ዓላማ ሰላምንና ደህንነትን ለማስጠበቅ እንደሆነ የጠቆሙት በደቡብ ኢትዮጵያ ክልል የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ ናቸው። ይህንም ለማረጋገጥ በየጊዜው ከሰላምና ጸጥታ አካላት ጋር ውይይቶች ይደረጋሉ ብለዋል። በየጊዜ መንግስት ትልቁ ተቀዳሚ ስራ ሰላምና ደህንነትን ማረጋገጥ እንደመሆኑ መጠንና ወንጀሎችንም በጋራ ከህዝብ ጋር ሆኖ በመከላከል ዜጎች ሰላማዊ የሆነ የስራ እንቅስቃሴ ሰላማዊ የሆነ ኑሮ አካባቢ እንደሆን ማድረግ ነው። ከዛ ጋር በተከናኘ በየጊዜ
እንደዚሁ የጸጥታ አካላቶች ጋር በቅንጅት ስራዎች የሚገመገሙበትና ውይይት የተደረገ ለቀጣይ ስራ ደግሞ የጋራ ስራ ድርሻ መወሰድበት ነውና መድረኩ 3 ዓላማዎችን መሰረት ያደረገ እንደሆነ ያመለከቱት ከንቲባው በውስጣዊና ውጫዊ ሰላም ማረጋገጥ ከተባባሪ አካላት ጋር በቅንጅት የሚሰሩ ስራዎች ላይ የሚስተዋሉ ችግሮችን ለመቅረፍ እናም ዘንድሮ የሚካሄደው የሀገራዊ ምርጫ ሰላማዊ እንዲሆን ማስቻል መሆኑን ተናግረዋል። የጸጥታ ምክር ቤቱ ዛሬ ያካሄደው ያለው 3 መሰረታዊ ግቦችን ለማሳካት ነው። አንዱ የውጫዊና ውስጣዊ የሆኑ ከሰላምና ጸጥታ ጋር በተገናኘ ያሉትን ነባራዊ ሁኔታዎችን ለመገምገምና ባሉት ጉድለቶች ላይ ደግሞ ስራዎችን ለመከፋፈል እንዲቻል። ሁለተኛ በቅንጅት የሚሰሩት ስራዎች በፖሊስ በፌደራል ጉምሩክ ጸጥታ ኃይሎች ጋር ከክልሉ አድማ ብተና ጋር እና እንዲሁም ደግሞ የከተማ ፖሊስ መዋቅር ሚሊሻ እና ከተማችን ውስጥ ደግሞ ደንብ አስከባሪዎች በየዘርፉ ሰላምን ለማረጋገጥ ስራ የተሰጣቸው የጸጥታ አካላቶች አሉ። ከነሱ ጋር አብሮ የሚሰሩ ስራዎች ላይ በቅንጅት ላይ ያሉ ችግሮች ካሉ እነኛን ቅንጅታዊ የሆኑ ችግሮችን ለይተው ቀጣይ የሚታረሙበት መንገድና እቅድ በጋራ ነድፎ የሚሄዱበትን ሂደትን ለማሳካት ወይም ደግሞ ያንን ለማረጋገጥ ነው። እንደ ደቡብ ኢትዮጵያ ክልል የሰላምና ጸጥታ ሁኔታ አስተማማኝ በሚባል ደረጃ ላይ እንደሚገኝ የገለጹት የአድማ ብተና 2ኛ ሻለቃ 1ኛ ሻምበል ምክትል አዛዥና የኦፕሬሽን ዘርፍ ኃላፊ ዋና ሳጅን መርዶኪዮስ ቡሬ ናቸው። ይህም በመንግስት የጸጥታ ኃይል ብቻ የመጣ ሳይሆን በህዝቡ ትብብር ጭምር እንደሆነ አመላክተዋል። የጸጥታ ኃይሉ ከህዝቡ ጋር ታች ወርዶ በቅንጅት የሚሰራው ስራ የሚበረታታ መሆኑን ያነሱት ኃላፊው እንደ ዲላ ከተማም የጸጥታ ኃይል ከህዝቡ ጋር እጅና ጓንት ሆኖ በመስራት ከተማም የሰላም ተምሳሌት ማድረግ ተችሏል ነው ያሉት። በአሁኑ ሰዓት ላይ እንደ ደቡብ ኢትዮጵያ አብዛኛው በሚባል ደረጃ የክልላችን የሰላምና ጸጥታ ሁኔታ አስተማማኝ በሚባል ደረጃ ነው ያለው። ምናልባት ይህ ሰላም የተገኘው የመጣው ጸጥታ ኃይሉ በሚሰራው ስራ ብቻ አይደለም። ጸጥታ ኃይሉ ከመላው ሀገራችን ህዝቦች ጋር በጋራ እጅና ጓንት ሆኖ እየሰራ ያለው ስራ በመልካም ቁና ወይም በመልካም ደረጃ በሚባል ደረጃ ላይ ያለውና ለዚህ ላይ መላው የህዝባችን ትብብር ጥሩ ነበረ፣ መልካም ነበረ። በዛው ጸጥታ ኃይሉ ከህዝቡ ጋር ታች ወርዶ እየሰራለው ስራ አሁን ልክ እዚህ በዲላ ከተማ በምናየው ልክ ላይ ጸጥታው ዲላ ከተማ ላይ እንደምናየው ጸጥታው በጥሩ ሂደት ላይ እንዳለ ጸጥታ ኃይሉ ከህዝቡ ጋር አንድ ሆኖ እጅና ጓንት ሆኖ እየሰራ ምኖሩ የሚያመላክቱ ነገሮች አሉ። የዲላ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አለማየሁ ጂግሶ በበኩላቸው ሰላም ለትውልድ መውረስ ያለብን አንዱ ጉዳይ እንደሆነ በማንሳት እንደ ዲላ ከተማ ሰላምን ለማስጠበቅ በርካታ ተግባራት ተከናውነዋል ብለዋል። በቀጣይም ሀገራዊ አጀንዳዎች ከግብ ለማድረስ የጸጥታ መዋቅሩ በማጠናከር ማህበረሰቡ ለሰላም ዘብ እንዲቆም ለማድረግ የግንዛቤ ስራዎችም ተጠናክረው ይቀጥላሉ ሲሉ ተናግረዋል። ጸጥታ የሁል ጊዜ ስራ እንጂ የአንድ ቀን ስራ አይደለም። ጸጥታ ማለት እንግዲህ ጸጥታ አለ ማለት ልማት አለ፣ ጸጥታ አለ ማለት ሰላም አለ፣ ጸጥታ አለ ማለት የሚማሩ ተማሪዎችም ሆነ ማንኛውም ሰው ተገበያይቶ ነግዶ ሰርቶ የሚኖርበት ከተማ ስለሆነ በዚህ ከተማ ላይ ትልቅ ስራ ለመስራት ከዚህ በኋላ ህገወጦችን ወደ ህግ ለማድረግ ሁለታ ደግሞ ሰላም የተጠበቀ ከተማ እንዲሆን በሁለቱ ክፍለ ከተማና በ12ቱ ቀበሌ ላይ ትልቅ ስራ እየተሰራ ያለበት ሁኔታ ላይ ነው አሁን ያለው። ቀጣይ ላይ ደግሞ የደራሮ በዓል አለ። የደራሮ በዓል ከትላንትም ጀምሮ እንደ ከተማችን አክብረናል። አሁን ደግሞ ከዚህ ሰዓት ጀምሮ የተለያዩ እንግዶች ወደ ከተማ እየገቡ ባለበት ወቅት ነው። ለነዚህ ደግሞ የሚገቡትን እንግዶችን በአግባቡ ለመቀበል በዝግጅት ላይ ነው ያለ ነው። ኢማጂን ዋን ዴይ የተሰኘ ግብረሰናይ ድርጅት በጌዲዮ ዞን በትምህርቱ ዘርፍ ለውጥ ለማምጣት በትኩረት እየሰራ መሆኑን ገለጸ። ተጨማሪ ያለን ኢማጂን ዋን ዴይ የተሰኘ ግብረሰናይ ድርጅት በጌዲዮ ዞን ቡሌ፣ ይርጋ ጨፌና ኮቾሬ ወረዳዎች የተለያዩ ፕሮጀክቶችን በማከናወን የሚታወቅ ሲሆን በትምህርቱ ዘርፍ የሚታየውን ስብራት ለመጠገን ታርል የተሰኘ ፕሮጀክት ቀርጾ የትምህርቱን ዘርፍ በመደገፍ ላይ ይገኛል። ድርጅቱ ከሚያከናውናቸው ስራዎች የትምህርቱ ስራ አንዱ ሲሆን ታርል በተሰኘ ፕሮጀክት ተማሪዎችን በሂሳብና በቋንቋ ትምህርቶች ብቁ ለማድረግ እየሰራ ነው ያሉት የጌዲዮ ዞን ኢማጂን ዋን ዴይ አስተባባሪ አቶ ዳዊት ተስፋዬ ድርጅቱ ከዚህም በተጨማሪ መማሪያ ክፍሎችን በመገንባት የትምህርቱን ዘርፍ እየደገፈ መሆኑን ገልጸዋል። ታርል ማለት ቲቺንግ አት ራይት ሳይድ ተብሎ ተማሪን በትክክለኛው መንገድ ባላቸው በአቅም በእውቀት ደረጃቸው ማስተማር ማለት ነው። ለምሳሌ በቋንቋ ላይ መጻፍ የማይችሉትን ለብቻ በመለየት እንደገና ቃላትን መጥራት የማይችሉትን ለብቻ በመለየት እንደገና አንዳንድ ታሪክ
እንደ ታሪክ አጭር ታሪኮችን መጻፍና ማንበብ የማይችሉትን ነገር ተማሪዎችን ለየብቻ በመለየት እነዚህን ተማሪዎች እየሰጠ ለብቻ የሚያበቃውን ትምህርት እየሰጠ ያለው ፕሮጀክት ነው። በሂሳብ ማስላት የማይችሉ ልጆች ይሄንን ትምህርት ከወሰዱ በኋላ ማንበብን ችሏል፣ መጻፍን ችሏል፣ ሂሳብን ማስላት ችሏል። ይሄ ትልቅ ለውጥ ነው ብለን የምናውቀው ነው። ሌላ ተጨማሪ ትምህርት ቤቶችን በማሳተፍ ስልጠና በመስጠት እንደገና ለማስፋፋት ከድርጅቱና ከትምህርት ጽሕፈት ቤት ጋር ከትምህርት መምሪያ ጋር ሆነን በጋራ ለመስራት አቅደን እየሰራን አለን። ድርጅቱ በ2018 ዓመተ ምህረት ስራውን እንደጀመረ የገለጹት የቡሌ ወረዳ ትምህርት ጽሕፈት ቤት ኃላፊ በወረዳው በሁለት ትምህርት ቤቶች የታርለም ፕሮጀክት ተግባራዊ ማድረግ መቻሉን ገልጸው ተማሪዎች በአጭር ጊዜ የሂሳብና የቋንቋ እውቀት እንዲኖራቸው ማስቻሉን ተናግረዋል። በተጨማሪም የተሟላ መማሪያ ክፍሎችን በመገንባት የወረዳውን የትምህርቱን ዘርፍ በከፍተኛ ሁኔታ መደገፍ መቻሉን አስረድተዋል። ኢማጂን ዋን ዴይ የተሰኘ መንግስታዊ ያልሆነ ድርጅት በ2017 ዓመተ ምህረት ወይም ደግሞ የትምህርት ዘመን ጀምሮ በወረዳችን በተመረጡ በሁለት ትምህርት ቤቶች ይህንን ፕሮጀክት አፕላይ አድርገዋል ወይም ደግሞ ተግባራዊ አድርገዋል። ይህንን ተግባራዊ ሲያደርግ ተማሪዎች የማንበብና የማስላት ክህሎታቸውን እንዲያዳብሩ ትልቅ ፋይዳ ያለው ፕሮጀክት እንደመሆኑ መጠን ተማሪዎች በአጭር ጊዜ የማስላትን ችግር ወይም ደግሞ በሂሳብ ላይ ያላቸውን ክህሎት በመደመር በመቀነስ በማባዛትን በማካፈል ላይ ያላቸውን ችግር በአጭር ጊዜ መቅረፍ የቻለ ለመምህራኖች ግንዛቤ ፈጥሮ መምህራኖች በራሳቸው በሰለጠኑት መነሻ ተማሪዎችን እያበቁ ያሉበት አግባብ አለ። ሁለተኛ ደረጃ ትምህርት ቤቶችን ደረጃውን በጠበቀ መልኩ ገንብቶልናል። አንዱ ለተማሪዎች ውጤት መሻሻል ትልቅ ፋይዳ አለ ተብሎ የሚታሰበው ደረጃውን የጠበቀ መማሪያና ማስተማሪያ ክፍል ነው። ከዚህ አንፃር ቡሌደሮ ሁለተኛ ደረጃ ትምህርት ቤት የሚባለውን ያው ላያችሁትም በአስራ ሁለተኛ ደረጃ ትምህርት ቤት እንዳያችሁትም ከሁሉም ፋሲሊቲ ጋር አብሮ አንድ ላይ ያይዘው ላቦራቶሪ የኬሚስትሪ፣ የፊዚክስ፣ የባዮሎጂን አካቶ የአይሲቲ ቤተ ሙከራንም ጨምሮ ኮምፒውተርም ጭምር ድጋፍ ማድረግ ሴት ተማሪዎቻችን በነጻነት መጸዳዳት የሚችሉበት ምቹ ሁኔታ ፈጥሮም ጭምር ከነ መጸዳጃ ቤቱ መማሪያ ክፍል ማንበቢያ ክፍል ወይም ደግሞ ላይብረሪን ጭምር ገንብቶ አስረክቦልናልና ከድርጅቱ ዓላማ አንጻር በሂሳብና በቋንቋ ትምህርቶች ላይ በትኩረት እየሰሩ መሆናቸውን የገለጹት የባሱራ አንደኛ ደረጃ ትምህርት ቤት መምህራን ትምህርቱ የሚሰጥበት መንገድ ቀላልና ውጤታማ በመሆኑ ተማሪዎች እንደሚወዱት ገልጸው በዚህም በተማሪዎች ውጤት ላይ አበረታች ለውጥ እየታየ መሆኑን ተናግረዋል። እንደኛ ትምህርት ቤት ደግሞ እያየን ያለነው ነገሮች አንዳንድ ለውጦችን እያየን ነው። ምክንያቱም ተማሪዎቹን በክፍል ደረጃ ሳይሆን ይሄ ኢማጂን ዋን ዴይ በትምህርት ደረጃ ነው እየለካ ያለው። በዚህ ለውጥ ውስጥ ደግሞ እያየን ያለነው ነገሮች ጥሩ ጅምሮችም አሉ። ባንጨርስም እያየን ደግሞ እስከ መጨረሻ ስናይ ጥሩ ውጤት ይገኛል ብዬ አስባለሁ። ይሄ በተማሪዎችም ላይ ጥሩ የእውቀት ክህሎትን ይጨምራል። ለመምህሩም በዛ ልክ ጥሩ ነገር አለ። በውስጣችን በፍቅር እንድንሰራ ስራ ራሱ በፍቅር እንድንሰራ የሚያደርግ ነው። ተማሪዎቹም ደግሞ በጣም በጉጉትና በፍቅር እየተማሩና ደስ እያሉ የሚማሩበት የትምህርት ፕሮጀክት ስለሆነ በዚህ ላይ ጥሩ ነገር ይመጣል ብዬ እጠብቃለሁ። በትምህርት ቤቱ በታርለም ፕሮግራም መሰረት የሚሰጠው ትምህርት አስደሳችና ትምህርትን በቀላል መንገድ መረዳት እንዲችሉ ማስቻሉን የባሱራ አንደኛ ደረጃ ትምህርት ቤት ተማሪዎች ጠቅሰዋል። እኔ ለተሻለ ውጤት ለማምጣትና ጥሩ ቦታ ለመድረስ ስል መምህራኖቹ ሲያስተምሩ በደንብ አዳምጣለሁ። ከዛ በኋላ የተሰጠ ቴክስት ቡኮች አለ። እነርሱን በማጥናት ጊዜ ያለ አግባብ አለማባከን ሁል ጊዜ ከመጽሐፍ ጋር ጓደኛ ሆኜ በመኖርና ነገ የተሻለ ቦታ ለመድረስ ዛሬም ተስፋ አለኝ። ድሮ ከዚች በፊት ሩቅ ቦታ ሄደን እየተማርን ነበረ። አሁን ያ ድርጅት ከመጣ በኋላ የተለያየ ማትሪያሎች የተለያየ ትምህርት ቤቶችን ወደ አካባቢያችን ከማስጠጋት የተነሳ ብቁ የሆነ ትምህርትና የተሻለ እውቀት ወደ ማግኘት ቦታ እየደረስን ነው። የተከበራችሁ ተመልካቾቻችን በመከታተል ላይ የምትገኙት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነው። ዜናዎቻችን እንደቀጠሉ ናቸው። በጥር 30 በዲላ ሁለገብ ስታዲየም ለሚከበረው የጌዲዮ ብሔር የዘመን መለወጫ ደራሮ በዓል የዲላ ከተማ አስተዳደር ቅድመ ዝግጅቱን ማጠናቀቁን ገለጸ። መስፍን አለሙ ዝርዝሩን አዘጋጅቶታል።
እንደሚታወቀው የ2018 ዓመተ ምህረት የጌዶ ህዝብ የዘመን መለወጫ የሆነው ደራሮ በዓል በዲላ ሁለገብ ስቴዲየም ጥር 30 በድምቀት ይከበራል ተብሎ ይጠበቃል። ከጌዶ ዞን ከየትኛውም አካባቢዎች እንዲሁም ከአጎራባች ከተሞች የሚመጡ እንግዶችን ለመቀበል እየተሰናዳች የምትገኝ የዲላ ውቢቷ ከተማ ምን አይነት ቅድመ ዝግጅቶችን አጠናቃለች? በምን አይነት ሁኔታ ውስጥ ትገኛለች ስንልም ጠይቀናል። ዘንድሮ የ2018 ጥር 30 ላይ በማጠቃለያ በዲላ ስቴዲየም የሚካሄደው የደራሮ ክብረ በዓል ልዩ ትርጉም አለው። እንደ ጌዶም እንደ ዲላ ከተማ አስተዳደርም እንዲሁም ደግሞ እንደ ኢትዮጵያም መንግስትም በዚህ ላይ ፓርቲውም ትልቅ ትኩረት ሰጥተው እነኚህን የህብረተሰብን ሀገር በቀል እውቀቶችን በዩኔስኮ የማስመዝገብ ጠንካራ የሆነ አቋም አለ። ይህንንም መንግስት በትኩረት እየሰራ ይገኛል። ይህ ደግሞ መንግስት ካጎናጸፈን መልካም እድሎች አንጻር በልዩ እይታ የሚታይ ነው። የላቀ ምስጋናም አለን። እንግዲህ የዝግጅት ምዕራፉ እንዳጠቃላይ በስፋት በተለያዩ ዘርፎች በተቀናጀ መልኩ እየተከናወነ ይገኛል። ይህን ደግሞ ከከተማ አስተዳደር አካላት ከካቢኔ አባላት እስከ ታችኛው መዋቅር እስከ ህዝብ ድረስ ያለው በዓሉ የኔ ነው፣ የደራሮ በዓል የኔ ነው ብሎ በብሔር በሃይማኖት በጎሳ ሳይለይ ሁሉም በከፍተኛ ንቅናቄ ይህንን በዓል ከግብ ለማድረስ እየሰራ ይገኛል። ለዚህ ማሳያ መሆኑ ነገሮችን ለማንሳት ያክል በበጎ ፈቃደኝነት የሚሰሩ ስራዎች በስፋት የሚታዩ ናቸው። የከተማው ማስዋብ፣ የጽዳት ሁኔታ ከከፍተኛ መንግስት ኃላፊዎች እስከ ታችኛው ህዝብ ድረስ ያለው ሁሉ በከፍተኛ መነቃቃትና በከፍተኛ ደስታ ይህንን በራስ ተነሳሽነት ያላንዳች ቀስቃሽ ወጥቶ በመከወን ላይ ይገኛል። ይህ ደግሞ በዓሉ ምን ያክል በህዝብ ዘንድ ውስጥ የሰረጸ መሆኑን የሚያሳይ ነው። ከዞኑ ተወላጆች ባሻገር ከባህር ማዶም ከሀገር አቀፍ ደረጃም የተለያዩ እንግዶች ወደ ውቢቷ ዲላ ከተማ ጥር 30 በዲላ ሁለገብ ስቴዲየም ለሚከበረው የጌዶ ብሔር የዘመን መለወጫ ደራሮ በዓል ወደ ዲላ ይተማል። ከዚህ ጋር ተያይዞ የተለያዩ እንግዶችን ከሀገር ውስጥም ከውጭም የምትቀበለዋ የዲላ ከተማ ከሰላምና ጸጥታ ጋር ተያይዞ ምን አይነት ዝግጅቶችን አጠናቃለች ስንልም አክለናል። በዓሉን በሚመለከት አጠቃላይ ጸጥታን ስራ ለመስራት ከዞን ፖሊስ መምሪያ፣ ከአድማ ብተና፣ ከከተማ ሚሊሻ እንዲሁም ከፌደራል ፖሊስ ጋር ጸጥታን በተመለከተ የጋራ እቅድ አውጥተን በጋራ ጉዳዮች ላይ መግባባት ላይ ደርሰን የጸጥታ ስራ ያለ አንዳች ጸጥታ ችግር በከተማችን ላይ ጥር 30 2018 የሚከበረው የጌዶ ብሔር ደራሮ በዓል በሰላም እንዲከበር የበኩላችን ሁሉ ተወጥተን ዝግጅት ላይ እንገኛለን። ይሄን በዓል በሚናከብርበት ሰዓት በተለይ በዚህ ወቅት ከትራፊክ ፍሰት ጋር ታይዞ ባለ 2 እግር ሞተር፣ ባለ 3 እግር ባጃጅ እና እንዲሁም ሌሎች ተሽከርካሪዎች የሚበዙበት ስለሆነ ጥንቃቄ በተሞላ መልኩ እንቅስቃሴ እንዲያደርጉና ጉዞን በሚያደርጉበት ወቅት በጣም ከመጠን በላይ ሰውን በጫነ ተሽከርካሪ ላይ ተሳፍሮ እንዳይሄዱ መልእክቱን እያስተላለፍ በዓሉ የሰላም፣ የጤና፣ የደስታና የመለወጥ እንዲሁም 2018 ከ2017 የበለጠ የምንበለጸግበት በዓል እንዲሆን እመኛለሁ። የ2018 የጌዶ ህዝብ የዘመን መለወጫ ደራሮ በዓልን አስመልክቶ ዲላ ከተማ በከፍተኛ ዝግጅት ላይ ነው የምትገኘው። ውቢቷ ዲላ ከተማን እያሳመሩ ያሉ ወጣቶች በዚህ አሉ። ከኋላ እንደምትመለከቷቸው ዲላ ከተማን በማሳመር ላይ ወጣቶች የራሳቸውን ድርሻ እየተወጡ ይገኛሉ። ምን የማሳመር ስራዎችን እየሰሩ እንደሚገኙ ጠይቀናቸዋል። የ2018 የጌዶ በዓል ዘመን መለወጫ ደራሮ ምክንያት በማድረግ ከተለያዩ ቦታ የሚመጡ እንግዶችን ለመቀበል ከተማዎችን እያስዋብን እንገኛለን። ኑ ከኛ ጋር ደራሮን መታችሁ አክብሩ እያለን እንጋበዛችኋለን። እንግዳ ለመቀበል ከሩቅ ሀገር ከተለያዩ ሀገር ከጌዶ ዞን በተለያዩ ወረዳ ከተማዎች ያሉትን ህዝብና የአጎራባች ያሉ ከተማዎች ላይ ያሉትን የተጠሩ እንግዶቹን ከፌደራል ከተለያዩ አካባቢ የተጠሩትን ሰዎች ለመቀበል ዝግጅቱን ጨርሰናል ማለት ይቻላል። ከተማ ሙሉ በማጽዳት እየተንቀሳቀስን ነበረ። አሁን ግን የቀለም ስራ ሙሉ ከተማ ተቀብቷል። የቀረውን ፊኒሺንግ ስራ እየሰራን እንገኛለን። ጥር 30 ነው የሚከበረው። ለዛ ሰው ቆሻሻን ይዞ ሰው የማይሆነውን ነገር ይዞ አካባቢ ሳያጸዳ ወደ ደራሮ ወደ በዓል አይከድምና
ስርዓቱ እንደዛ ነው። ለዛ አይከድም። በዛ ያንን አስመልክቶ ጽዳት ከጨረስን በኋላ አሁን ምን ላይ ያለነው በቀለም ከተማን የማስዋብ ስራ እየሰራን እንገኛለን። ሁላችሁም በዚህ በዓል ያለ መቅረት ሁላችሁም የገደኦ ተወላጅ የሆናችሁ ከገደኦ አካባቢ ላይ ከሩቅ ያላችሁ ከቅርብ ያላችሁ በገደኦ ዞን ዲላ ከተማ ስታዲየም በጥር 30 የሚከበረውን የደራሮውን በዓል እንድታከብሩ ከኛ ጋር ጥራችንን እናስተላልፋለን። አመሰግናለሁ። ቻይና የመጀመሪያውን በረራ ላይ የቀዶ ጥገና ሕክምና የሚሰጥ አውሮፕላን ስራ አስጀመረች። ዝርዝሩን ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። ቻይና የመጀመሪያውን በረራ የቀዶ ጥገና ሕክምና የሚሰጥ አውሮፕላን ስራ አስጀመረች። የቴክኖሎጂ ጥግ እና የሕክምናው ዘርፍ የተቀዳጀው አዲስ ታሪክ ተጽፏል። ቻይና የመጀመሪያው የሆነውንና የሕክምና ተቋም የስራ ፈቃድ ያገኘውን የአውሮፕላን ሆስፒታል ማስገባቷን አስታወቀች። ይህ ሆስፒታል በተለይ የፊት ገጽና የጭንቅላት አካላት እንደ አይን፣ ጆሮና አፍንጫ ሕክምና ላይ ትኩረት ያደረጉ ሲሆን የተገነባውም ቻይና በራሷ ቴክኖሎጂ ባመረተችው C909 በተባለ መካከለኛ ርቀት ተጓዥ የመንገደኞች አውሮፕላን ላይ ነው። አውሮፕላኑ እንደ አስፈላጊነቱ በፈጣን ሁኔታ ወደ ሕክምና መስጫነት የሚቀየሩ የመለዋወጫ ክፍሎች ያሉት ሲሆን በውስጡም የሞባይል ክሊኒክ፣ በአጠቃላይ የላቦራቶሪ ምርመራ ክፍል፣ ለቀዶ ጥገና ዝግጅት የሚሆን ስፍራና ሙሉ የቀዶ ጥገና መከናወኛ ክፍል አካቷል። ይህ በቴክኖሎጂ የተራቀቀ የአየር ላይ ሆስፒታል በውስጡ የያዛቸው የሕክምና መሳሪያዎች በሙሉ በቻይና ሀገር ውስጥ የተመረቱና እጅግ ጥቃቅን የሆኑ የሕክምና ስራዎችን የሚሰሩ መሆናቸው ተገልጸዋል። በአውሮፓውያኑ መስከረም 2025 የመጀመሪያው በረራውን ወደ ሰሜን ምዕራብ ቻይና በማድረግ ምርመራዎችን ብቻ ሲሰጥ የነበረ በበረራ ላይ ያለ የቀዶ ጥገና ሕክምናዎችን የማከናወን ሙሉ ብቃት አግኝቷል። በያዝነው 2026 የአውሮፓውያኑ ዓመት ደግሞ አገልግሎቱን ይበልጥ በማስፋት የቤልት ኤንድ ሮድ አጋር ለሆኑ የሕክምና አገልግሎት እጥረት ባለባቸው ሀገራት በበጎ ፈቃድ ተልዕኮ ተደራሽ ለመሆን አቅዷል። ይህ የፈጠራ ስራ የሕክምና አገልግሎትን በመልክዓ ምድራዊ መሰናክሎች ሳይገደብ በየትኛውም ስፍራ ተደራሽ ለማድረግ የሚቻልበትን አዲስ ቴክኖሎጂ በር ከፍቷል። ከጎረቤት ሀገራት ጋር ሲነጻጸር በኢትዮጵያ የነዳጅ ዋጋ አሁንም ዝቅተኛ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዝርዝሩን ብለን ተገነ እንደሚከተለው ታቀርበዋለች። ከጎረቤት ሀገራት ጋር ሲነጻጸር በኢትዮጵያ የነዳጅ ዋጋ አሁንም ዝቅተኛ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ለምክር ቤቱ አባላት በሰጡት ምላሽና ማብራሪያ ይህንንም ገልጸዋል። በተለያየ የዓለም አቀፍና ቀጠናዊ ጉዳዮች ምክንያት ባለፈው ዓመት ነዳጅ የዋጋ መዋዠቅ ሲያሳይ እንደነበረ አንስተው አሁን ላይ ከሌሎች ጎረቤት ሀገራት ሲተያይ በኢትዮጵያ የነዳጅ ዋጋ ዝቅተኛ መሆኑንም ጠቅሰዋል። በዚህም ከውጭ ተገዝቶና ወደብ ሳይኖር በድጎማ ኃይሎች ከሌሎች ጎረቤት ሀገራት ጋር ባነሰ ዋጋ ነዳጅ እያቀረብን እንገኛለን ብለዋል። ነዳጅ የሚጠቀሙ ትራክተሮችና የውሃ ፓምፖች እየጨመሩ በመምጣታቸው ከዚህ ቀደም ከምናመጣው የሚበልጥ ወጪ እየተደረገ እንደሚገኝም አመልክተዋል። በነዳጅ አቅርቦት ላይ የሚታዩ ችግሮች ዋነኛ መንስኤ ስግብግብ የሆኑ ሰዎች ከዚህ ድጎማ ለመቀራመጥ የሚያደርጉትን ጥረት በበቂ ሁኔታ መቆጣጠር አለመቻሉ እንደሆነም ጠቁመዋል። በዚህም ዘመናዊ የክትትል ስራ እየተሰራ እንደሆነና የእያንዳንዱ ነዳጅ ጫኝ ቦቴ እንቅስቃሴ ለመቆጣጠር ብሎም ወደ ሀገር ውስጥ ከገባ በኋላ በእያንዳንዱ የነዳጅ ማደያ ቁጥጥር ስራዎችን ለመስራት እየተሞከረ መሆኑንም አብራርተዋል። በአጠቃላይ በድጎማ ገቢ በማሳደግ በግብይት ሰንሰለት በመብራት እና በነዳጅ ዋጋ የተሰራው ስራ የዋጋ ግሽበት ለመቀነስ ተችሏልም ሲሉ ጠቅላይ ሚኒስትሩ አብራርተዋል። አሁንም የዋጋን ግሽበት ለመቀነስ ዋና ዋና ጉዳዮች በሆኑት በምግብ፣ በቤት፣ ትራንስፖርት፣ ትምህርት ቤት ምገባና ገቢ በማሻሻል ረገድ በትኩረት እየተሰራ እንደሚገኝም ገልጸዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። አርሰናል ቼልሲን በደርሶ መልስ በማሸነፍ የካራባኦ ካፕ ፍጻሜ ተፋላሚ መሆኑን አረጋግጧል። የዓለም አቀፍ እግር ኳስ ፌዴሬሽን ማህበር ፊፋ ፕሬዝዳንት ጆኒ ኢንፋንቶኒ በሩሲያ ላይ የጣሉትን እገዳ ሊያነሱ እንደሚችሉ ይፋ አደረጉ። እነዚህንና ሌሎች የስፖርታዊ ዘገባዎችን ሃይማኖት ጀንበሩ እንደሚከተለው ያቀርባል። በሳምንቱ መጨረሻ በተደረጉ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። በአሜሪካ ኒውዮርክ በተካሄደው የ2026 ሚልሮዝ የቤት ውስጥ ውድድር በ1000 ሜትር አትሌት ጽጌ ዱጉማ አሸናፊ ሆናለች። አትሌት ጽጌ ዱጉማ የስቴዲየሙን ክብረ ወሰን በማሻሻል 2 ደቂቃ ከ37 ሴኮንድ ከ50 በመግባት ነው ማሸነፍ የቻለችው። በሌላኛው በሳምንቱ መጨረሻ በተደረገ ውድድር አትሌት ጌታቸው ማስረሻ በጃፓን በተካሄደው የማራቶን ውድድር አሸናፊ መሆን ችሏል። አትሌት ጌታቸው 2 ሰዓት ከ06 ደቂቃ ከ49 ሴኮንድ በመግባት ነው ውድድሩን በቀዳሚነት ማጠናቀቅ የቻለው።
ጋቶች ፓኖም ወደ አዲስ ክለብ ማምራቱ ተረጋግጧል። ባሳለፍነው ዓመት ከኢትዮጵያ መድን ጋር በስምምነት ከተለያየ በኋላ ወደ ኢራቅ በማቅናት በስታርስ ሊግ ተሳታፊ በሆኑት ኒውሮዝና አልናጃፍ ጥሩ ቆይታ ያደረገው ጋቶች ፓኖም የሳውዲ አረቢያውን ክለብ ለመቀላቀል ወደ ስፍራው ማቅናቱ ተዘግቦ እንደነበረ የሚታወስ ነው። አሁን በተገኘው መረጃ ግን የጋቶች ፓኖም ማረፊያ አልአረቢያ ስፖርት ክለብ መሆኑ ተረጋግጧል። አልአረቢያ በሳውዲ አረቢያ አልቃሲም ግዛት ውስጥ በምትገኘው ውቢቷ ኡናይዛ ከተማ የሚገኝ የ68 ዓመታት ዕድሜ ያለው አንጋፋ ክለብ ሲሆን በአሁኑ ወቅትም በሳውዲ አረቢያ የመጀመሪያው ዲቪዚዮን ሁለተኛው እርከን ላይ በመወዳደር ላይ ይገኛል። በአሰልጣኝ ጋዚ ግራይሪ ወደሚመሩት የኡናይዛ ፈረሰኞች ያቀናው ኢትዮጵያ አማካይ ከዚህ ቀደም በኢትዮጵያ ቡና፣ በሩሲያው አንዚማ ካቻካላ፣ በግብጽ ክለቦች አልጎናውና ሐራስ አልሁዳድ፣ በሳውዲው አልአንዋር እንዲሁም በሀገራችን ክለቦች መቀለ ሰባ እንደርታ፣ ወላይታ ዲቻ፣ ቅዱስ ጊዮርጊስ፣ ፋሲል ከነማና ኢትዮጵያ መድን ተጫውቶ ማሳለፉ የሚታወቅ ነው። አርሰናል ለካራባኦ ካፕ ፍጻሜ መድረስ ቻለ። አርሰናል ቼልሲን በደርሶ መልስ በማሸነፍ ነው የካራባኦ ካፕ የፍጻሜ ተፋላሚ መሆኑን ያረጋግጠው። በኤሚሬትስ የተደረገውን የመልስ ጨዋታ ባለሜዳው አርሰናል 1-0 በሆነ ውጤት ማሸነፍ ችሏል። ብቸኛውን ግብ ተቀይሮ የገባው የቀድሞ የቼልሲ ተጫዋች ካይ ሃቨርትስ በ97ኛው ደቂቃ ላይ ነው ማስቆጠር የቻለው። በስታንፎርድ ብሪጅ የተከናወነውን የመጀመሪያውን ጨዋታ 3-2 ያሸነፈው አርሰናል በድምር ውጤት 4-2 በማሸነፍ ነው የፍጻሜ ተፋላሚ መሆኑን ያረጋገጠው። የሰሜን ለንደኑ ክለብ በካራባኦ ካፕ ፍጻሜ ሲደርስ ከ8 ዓመታት በኋላ ለመጀመሪያ ጊዜ ሆኖ መመዝገብ ችሏል። ሚካኤል አርቴታ አርሰናልን ከተረከበ በኋላ ለፍጻሜ ጨዋታ ሲበቃ ይሄኛው ለሁለተኛው ጊዜ ሆኗል። ከጨዋታው በኋላ አስተያየቱን የሰጠው የመድፈኞቹ አሰልጣኝ ሚካኤል አርቴታ ለፍጻሜ በማለፋቸው ወደር የሌለው ደስታ እንደተሰማው ገልጸዋል። በጣም ተደስቻለሁ ያለው አርቴታ ለፍጻሜ ማለፍ ይገባን ነበር፣ አሁን ሄደን ፍጻሜውን ማሸነፍ ይኖርብናል ሲል ተናግሯል። ትልቅ ዋንጫ ለማሸነፍ እንድንቃርብ በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ ይዘናልም ሲል አሰልጣኙ ተናግሯል። ስፔናዊ አሰልጣኝ በ2020 በኤፍኤ ካፕ ዋንጫ ፍጻሜ በደርሶ መልስ ቼልሲን 2-1 በመርታት ዋንጫ ማንሳቱ የሚታወስ ነው። አርሰናል በካራባኦ ካፕ የፍጻሜ ጨዋታ የማንቸስተር ሲቲና የኒውካስል ዩናይትድን አሸናፊ የሚገጥም ነው የሚሆነው። ባርሴሎና በኮፓ ድለሪ ለግማሽ ፍጻሜ ማለፍ ቻለ። በኮፓ ድለሪ የሩብ ፍጻሜ ጨዋታ አልባስቴን የገጠመው ባርሴሎና 2-1 በሆነ ውጤት በማሸነፍ ነው ለኮፓ ድለሪ የግማሽ ፍጻሜ ጨዋታ ማለፍ የቻለው። ባርሴሎናን ለግማሽ ፍጻሜ ያበቁትን ሁለት ግቦች ላሚን ያማልና ተከላካዩ ሮናልድ አርሃዎ ማስቆጠር ችለዋል። ሪያል ማድሪድን ከውድድሩ ውጪ ያደረገው አልባስቴ ለካታሎኑ ክለብ እጅ ሰጥቶ ከውድድሩ ውጪ መሆኑንም አረጋግጧል። ቡካዮ ሳካ በጉዳት ከ3 እስከ 4 ሳምንታት ከሜዳ እንደሚርቅ ተነገረ። አርሰናል በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከሊድስ ዩናይትድ ጋር ጨዋታ ከማድረጉ በፊት በልምምድ ላይ ያለ ጉዳት የገጠመው ቡካዮ ሳካ ከ3 እስከ 4 ሳምንታት ከሜዳ እንደሚርቅ ነው የተነገረው። ሚካኤል ሜሪኖን ለረጅም ጊዜ በጉዳት ያጣው አርሰናል ሌላኛውን የቡድኑን ቁልፍ ተጫዋች ለአንድ ወር ለማጣት ተገዷል። እንግሊዛዊ አጥቂ አርሰናል ከ4 ሳምንታት በኋላ በሰሜን ለንደን ደርቢ ከቶተንሃም ጋር ለሚያደርገው ጨዋታ ሊደርስ እንደሚችልም ይፋ ሆኗል። ቡካዮ ሳካ በሊጉ ከሰንደርላንድና ብሬንትፎርድ እንዲሁም በኤፍኤ ካፕ ዋንጫ ከዊጋን አትሌቲክ ጋር አርሰናል የሚያደርገው ጨዋታ እንደሚያልፉትም ተገልጿል። የክርስቲያኖ ሮናልዶና የአልናስር እህል ውሃ ሊያበቃ እንደሆነ እየተነገረ ይገኛል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ከአልናስር ጋር ያለው ውጥረት ጠንክሮ ከትላንት በስቲያ በቡድኑ መደበኛ ልምምድ ላይ ሳይገኝ እንደቀረ ተነግሯል። ሰሞኑን ከክለቡ ጋር ውዝግብ ውስጥ የገባው የ5 ጊዜ ባላንዶር አሸናፊው በሳውዲ ኢንቨስት ግሩፕ ላይ ባለው ቅሬታ ምክንያት አልናስር ከአልሪያድ ጋር በነበረው ጨዋታ ላይ አልሰለፍም በማለቱ ጨዋታው እንዳለፉ ይታወሳል። የሮናልዶ ቅሬታ መነሻ
የሳውዲ ኢንቨስትመንት ግሩፕ ለአልናስር የሚሰጠው ትኩረትና ድጋፍ ከሌሎች ክለቦች ያነሰ ነው የሚል እንደሆነ ተነግሯል። በተለይም ለክለቡ ዋነኛ ተቀናቃይ ለአል ሂላል ከፍተኛ አድሎ ያደርጋል በሚል ቅሬታውን በግልጽ ማቅረብ ችሏል። በክለቡና በኮከቡ መካከል የተፈጠረው አለመግባባት እየተባባሰ መምጣቱን ተከትሎ ክርስቲያኖ ሮናልዶ ትላንት በነበረው ልምምድ ላይ አለመገኘቱ በሳውዲ አረቢያ ያለውን ቆይታ ጥያቄ ውስጥ እንዲገባ አድርጎታል። አልናስር በመጪው ሐሙስ በሳውዲ ፕሮ ሊግ ከጠንካራው አልሂታድ ጋር በሚያደርገው ወሳኝ ጨዋታ ላይ የሮናልዶ መሰለፍ አጠራጣሪ እንደሆነም ተነግሯል። ጂያኒ ኢንፋንቲኖ የሩሲያን እገዳ ሊያነሱ እንደሚችሉ ተናገሩ። የዓለም አቀፉ እግር ኳስ ፌዴሬሽን ማህበር ፊፋ ፕሬዝዳንት ጂያን ኢንፋንቲኖ በሩሲያ ላይ የጣሉትን እገዳ ሊያነሱ እንደሚችሉ ይፋ አድርገዋል። የሩሲያና የዩክሬን ጦርነት ከጀመረበት ጊዜ አንስቶ ፊፋና የአውሮፓ እግር ኳስ ማህበር የሩሲያ ብሔራዊ ቡድንና ክለቦችን ከየትኛውም ውድድር ማገዳቸው ይታወሳል። ቢሆንም ግን ሩሲያ ላይ የተጣለው እገዳ አንዳች ለውጥ ማምጣት ባለመቻሉ ሊነሳ ይገባል የሚል አቋም መያዛቸው ተነግሯል። እገዳው ምንም አይነት ለውጥ አላመጣም፣ ይልቁንም ጥላቻን ያተረፈው የሚሉት የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የሩሲያ ወንድና ሴት ልጆች በሌሎች የአውሮፓ ክፍሎች እንዲጫወቱ መፍቀድ የከረረውን ነገር ሊያረግብ ይችላል ብለዋል። ምንም እንኳን የዩክሬን ስፖርት ሚኒስተር ማቲቭ ቢድኒ ሐሳቡን በመቃወም ፕሬዝዳንቱን ኃላፊነት የጎደላቸው በማለት ቢገልጿቸውም የሩሲያ ከዓለም አቀፍ መድረኮች እገዳ ግን የሚነሳ እንደሚመስል በርካቶች እየገለጹ ይገኛሉ። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት ዋና ዋና ጉዳዮችን እናስታውሳችሁ። ሰላምን የሚሻማ ትውልድን መፍጠር ትኩረት ሊሰጠው የሚገባ አጀንዳ መሆኑን የዲላ ከተማ አስተዳደር ገለጸ። ጥር 30 በዲላ ሁለገብ ስታዲየም ለሚከበረው የገዲኦ ብሔር የዘመን መለወጫ ዳራሮ በዓል የዲላ ከተማ አስተዳደር ቅድመ ዝግጅቱን ማጠናቀቁን ገለጸ። ቻይና የመጀመሪያውን በረራ ላይ የቀዶ ጥገና ሕክምና የሚሰጥ አውሮፕላን ስራ አስጀመረች። ተመልካቾቻችን በመከታተል ላይ የነበራችሁት ከገዲኦ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ከዜናዎቹ ጋር ቆይታ ያደረኩት እኔ ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበረ። ከቀሪ የገዲኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም።